ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ታላቁ ከበባ የኢትዮጵያ የባህር መብትና የግብጽ ያረጀ ስልት የአፍሪካ ቀንድ ቀጠና በውስብስብ ጂኦፖለቲካዊ የለውጥ ሂደት ላይ በሚገኝበት በዚህ ወቅት ግብጽ በሼልፍ ላይ የቆየ ያረጀ የፈጀ ስልቷን አባራውን በመራገፍ እንደገና ይዛው መጥታለች። ሀገሪቱ በቅርቡ ከሶማሊያና ከኤርትራ ጋር ፈጸምኩት ያለችው ወታደራዊ ስምምነት በቀጠናው ውጥረትን አንግሷል። በሉዓላዊነትና በቀጠናዊ መረጋጋት ሽፋን የተፈጸመው ስምምነት ከታሪካዊ መዛግብት አንጻር ለመረመረው ከጀርባው ያለው ድብቅ ሴራ ፍንቱ ብሎ ይታያል። ስምምነቱ በኢትዮጵያ ላይ የተዘጋው የባህር በር እስከ ወዲያኛው በመከርቸም ሀገራችንን ከማዳከም የዘለለ ዓላማ የለውም። የባህር በር የተዘጋበት ትልቅ ሕዝብና ሀገር በዓለማችን የባህር በር ከሌላቸው ሀገራት መካከል ኢትዮጵያ በህዝብ ቁጥር ትልቋ መሆኗ ይታወቃል። እናም የባህር በር ለኢትዮጵያ ቅንጦት ሳይሆን የህልውና ጉዳይ ነው። የኢትዮጵያ በመልክዓ ምድር መገለልም እንዲሁ የታሪክ አጋጣሚ ተብሎ የሚታለፍ ጉዳይ አይደለም። ይልቁንም ከ8 10 ዓመታት በፊት በዋናነት በግብጽ አቀነባባሪነት ሆን ተብሎ የተጋረጠባት ስልታዊ መሰናክል ነው። ግብጽ ይህንን ያደረገችው በናይል ተፋሰስ እንዲኖራት ትመኘው ለነበረው የበላይነትና ባለ ባህር በሯ ኢትዮጵያ ስጋት መስላ ስለታየቻት ነበረ። የግብጽ የአሻጥር ሌጋሲ ግብጽ በኢትዮጵያ ላይ አሻጥር መፈጸሟ በተደጋጋሚ ያጋጠመና የተለመደ ነው። ለአብነትም እንደ አውሮፓውያን አቆጣጠር በ1950ዎቹ ኢትዮጵያ የባህር በሯን መልሳ በምታገኝበት ሁኔታ ላይ በተባበሩት መንግስታት ድርጅት ጉባኤ በተደረገበት ወቅት ሐሳቡን ተቃውማ ቆማለች። በተመሳሳይ በ1960ዎቹ ኢትዮጵያን ለመገንጠል ይዋጉ ለነበሩ ባንዳዎች ምሽግ ሆና ከማገልገል በተጨማሪና የበጀት ምንጫቸውም ነበረች። በ1977ቱ የኢትዮ ሶማሊያ ጦርነት ወቅት ዳግም የግብጽ ስልታዊ ከበባ ይበልጥ ይፋ ሆነ። በወቅቱ ግብጽ ለሶማሊያ ወራሪ ኃይል በርካታ የጦር መሳሪያ አስታጥቃለች። ምኞቷም ኢትዮጵያ ስትከፋፈል እንዲሁም ከተፈጥሯዊና ታሪካዊ የባህር ወሰኗ ስትነጠል ማየት ነበር። እነሆ ዛሬም ቲያትሩ ቢቀየርም ተዋናዮችና ዓላማቸው ግን አንድ ነው። በኢትዮጵያ ላይ የሚከተሉት የከበባ ፖሊሲም ከ8 10 በኋላ ዛሬም እንደቀጠለ ይገኛል። ከንግግር ባሻገር የብልጽግና ፍለጋ ኢትዮጵያ ከሶማሌላንድ ጋር በቅርቡ የገባችው የመግባቢያ ሰነድ ማለትም ሜሞራንደም ኦፍ አንደርስታንዲንግ የኢኮኖሚ ብዙሃነትን የሚመለከት ህጋዊ ጥረት ነው። ይህ ስምምነት በዓለም ላይ ካሉት እጅግ ተለዋዋጭ የመርከብ መስመሮች በአንዱ የንግድ እንቅስቃሴውን ለመጠበቅ የንግድ ወደብና የባህር ኃይል ጣቢያ ፍለጋ ነው። ግብጽ ይህንን የሁለትዮሽ ጉዳይ ዓለም አቀፋዊ ለማድረግና ከአባይ ጋር ለተያያዙ ቅሬታዎቿ ሶማሊያን እንደ ወኪል ለመጠቀም የምትሞክር ከሆነ ግን አደገኛ ቁማር ነው። የአፍሪካ ቀንድን ወደ የውጭ ኃይሎች መወዳደሪያ በመቀየር ለ10 ዓመታት የቆየውን የቀጠናው ውህደት ጥረቶችን ሊያፈርስም ይችላል። መፍትሄ ለዓለም አቀፉ ማህበረሰብ በአፍሪካ ቀንድ ውስጥ አካባቢያዊ ሰላም ኢትዮጵያን በማፈን ሊገኝ እንደማይችል መገንዘብ በጣም አስፈላጊ ነው። በከፍተኛ የወደብ ክፍያዎችና በስትራቴጂካዊ ጥገኝነት የተገደበች ወደብ የለሽ ኢትዮጵያ የረጅም ጊዜ አለመረጋጋት ቀስቃሽ መመሪያ ነው። ይህንን ሂደት ለማቋረጥ 3 ነገሮች መከሰት አለባቸው። አንደኛ፣ የዲፕሎማሲያዊ ግልጽነት። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የካይሮችን ንግግር መመልከትና የአካባቢ ግጭቶችን የሚያባብሰው የውጭ ጣልቃ ገብነትን መከላከል አለባቸው። ሁለተኛው፣ የቀጠናው ትብብር። የኢትዮጵያ ጎረቤቶች የበለጸገች የባህር ባለቤት ኢትዮጵያ ለቀጠናዊ ንግድ ሞተር እንጂ ለሉዓላዊነት ስጋት እንዳልሆነች መገንዘብ ይኖርባቸዋል። ሶስተኛ፣ ፍትሃዊ ሀብት መጋራት። አባይ ለባህር ዳርቻ መዘጋት ምክንያት ሳይሆን ለትብብር ድልድይ መሆን ይኖርበታል። ታሪክ እንደሚያሳየው አንድን ሀገር ለመግታት የተፈጠሩ ሰንሰለቶች በመጨረሻ እንዲሰበሩ ይደረጋል። ኢትዮጵያ በጂኦግራፊና በኢኮኖሚ ወደ ባህር መመለሷ የማይቀር ነገር ነው። ብቸኛው ጥያቄ የሚሆነው በቀጠናዊ አጋርነት መንፈስ ነው ወይስ የ100 ዓመት ዕድሜ ባለው የቁጥጥር ስትራቴጂ ውድቀት ነው የሚለው ነው። መረጃው ከኢትዮጵያን ብሮድካስቲንግ ኮርፖሬሽን የተገኘ ነው።
በውሃ ምክንያት አንድ ቀን ጦርነት ውስጥ እንገባለን። ፕሬዝዳንት መንግስቱ ኃይለ ማርያም። ይህ ቃለ መጠይቅ ለቀድሞ ፕሬዝዳንት መንግስቱ ከተደረገበት ጊዜ አንጻር ትንቢታዊ የሚመስልና በደንብ ጂኦፖለቲክሱን የተተነተነበት አስተያየት ነበር። እንገንባ ስንል ኢኮኖሚውን ብቻ አይደለም የመከላከያ አቅማችንን ማለቴ ጭምር ነው። ከግብጾች ከሱዳኖች ወይም ከአረቦች ጋር በውሃ ምክንያት አንድ ቀን ጦርነት ውስጥ እንገባለን ብዬ አምናለሁኝ። የዚህ መነሻው አባይ ሊሆን ይችላል ወይ ቀይ ባህርም ሊሆን ይችላል። በመሆኑም በማህበራዊ ልማት በቴክኖሎጂና በሀብት ብቻ ሳይሆን ይህንን ስጋት መከላከል በሚችለው የመከላከያ አቅም መገንባት ይኖርበታል። ሀገሪቷ ከየትም አቅጣጫ ጥቃት ቢደርስባት በብቃት ሊከላከል የሚችል መከላከያ ኃይልም ጭምር ነው ዋስትና የሚሆነው። ይሄን ለማድረግ በሰው ብቻ ሳይሆን በመሳሪያ በቴክኖሎጂና በበርካታ ነገሮች ብቁ መሆንን ይጠይቃል። ሶማሊያ ትልቁ ባላጋራችን ነበረች። ራሷ በራሷ ብቻ የምታመጣው ችግር ብቻ ሳይሆን ለጠላቶቻችን በርም ነበረች። እሷን መስፈንጠሪያ በማድረግ አረቦች በማንኛውም ጊዜ ሊያጠቁን ይችላሉ። በሶማሊያ በኩል፣ በጅቡቲ በኩል፣ በሱዳን በኩል ይሄ እውነት ደጋግሞ በታሪክ የታየ ነው። አቅም ማጥተው አልተሳካላቸውም እንጂ ግብጾች በተደጋጋሚ በሰሜንም በምስራቅን ኢትዮጵያን ፈትነዋል። በመሆኑም ምን ጊዜ የሚተኙልናል ማለት አይቻልም። ለምን የተባለ እንደሆነ ከግብጾች ጋር ያለብን ችግር የውሃ ነው። እነርሱ በጉልበትና በኃይል ኢትዮጵያ ከአባይ አንድ ጭልፋ ወይም ማንኪያ ውሃ ያነሳች እንደሆነ እናሳያታለን ብለው ሲፎክሩ ነው የኖሩት። ይሄንንም ፊት ለፊት ሲናገሩ ነው የኖሩት። ገማል አብድል ናስር በስልጣን በዘመኑ ይሄንን ነው ሲናገር የኖረው። ሌሎቹም ይሄንን እየነገሩን ነው የቆዩት። ስለዚህ እስኪመጡ መጠበቅ ስለሌለብን የመከላከያ ኃይላችንን እንድናጠናክር ሞክረናል። ይሄ ያስፈልጋል ወይ የሚሉ ብዙ ሰዎች አሉ። እኔ ምን እንደሚፈልጉ አላውቅም። እነዚህ ሰዎች በእኔ በኩል 100% ያስፈልጋል ነበር የምለው። አሁንም አባይ የግጭት ማዕከል ሆኖ ይዘልቃል ወይ ብለን ስንጠይቅ መልሱ ቀላል አይሆንም። አሁን የሱዳንን ህይወት የልማቱን ሁሉ አውታር የሆነውን የምትመካበትን አፈርና ውሃ በአብዛኛው ደቡብ ሱዳን ተቆጣጥሮታል። ይሄ ትልቅ ጉዳት ነው ለሱዳን። ያለዚያ ውሃና አፈር ልታንሰራራና ሀያል ሆና እኛን ታስፈራናለች የሚለው ስጋት አሁን ከኔ ህሊና ወጥቷል። እንደኔ መረዳትና ግንዛቤ የደቡቡ የሱዳን ክፍል ብቻ አይደለም ከሱዳን በሂደት የሚገነጠለው። ኑቢያ በቋፍ ነው ያለው። ይህ መሬት አሁን በኤርትራና በጎንደር በኩል ያለው የሱዳን ግዛት ነው። የኑቢያ ህዝብ በግድ ነው እንጂ ፈጽሞ ከአረቦች ጋር መኖር አይፈልግም። በዳርፉርም እንዲሁም ተመሳሳይ ሁኔታ ነው ያለው። የሱዳን መጪ ዘመን እኔ እንደምረዳው በጣም መጥፎ ነው። ጥቅማችንን ማስጠበቅ የምንፈልግ ከሆነና እነርሱ የማይተኙልን ከሆነ በእኛ በኩል ይሄን ሁኔታ አንብቦም እርምጃ መውሰድ ይጠበቃል። ሱዳን ለራሷ እንኳን ስትል ልታጠቃን ባትችል አረቦችን የምትጠራና የምታስወጋ እንድትሆን ትችላለች። ስለዚህ ስለ አባይ ስናስብ ይሄን ሁሉ ነው የምናስበው። መጀመሪያ ኢትዮጵያን በእግሯ አቁመን እናቆያታለን ወይ ነው ጥያቄው። ይሄ ትግል ይቀጥላል። ወሳኙ ኢትዮጵያ ውስጥ የሚደረገው የሀገር ግንባታ ጥያቄ ነው። አሁን የኛ ሰው ከአመራሩ እስከ ምንዝሩ ድረስ ይሄን የመሳሰሉት ታላላቅ አደጋዎችና የኛን ቀጣይ ዕጣ በሚወስን ጉዳይ ላይ አቋማችን የት ነው ያለው? ጂኦፖለቲክሱ በማን ነው የተዋጠው በሚለው ጥያቄ ላይ ሳይሆን በማይረባ የጎሳ ቋንቋ ምናምን ነገር ውስጥ ህዝቡን በመክተት ማዳከም፣ መበከልና መከፋፈል የማይረባ ጥቃቅን የሆነ ነገር ላይ ነው ትኩረታችን። ኢትዮጵያን እንዴት እናኖራታለን? ከዚህ አካባቢያዊ ስጋት አኳያ እኛ ራሳችንን የት ማድረስ አለብን ተብሎ ሀገራዊ የሆነ የጋራ አስተሳሰብ ከመፍጠር አኳያ ትናንትና ከነበረው ዛሬ በእጅጉ ተንሸራተናል ባይ ነኝ። መንግስቱ ኃይለ ማርያም የስደተኛው መሪ ትረካዎች ገጽ 170 እስከ 175 ድረስ። እስራኤል 37 የእርዳታ ድርጅቶችን ከጋዛ አገደች። እስራኤል በጋዛና በዌስት ባንክ ውስጥ የሚሰሩ 37 የእርዳታ ቡድኖችን በአዲስ የምዝገባ ህግ መስፈርቶች ማሟላት ባለመቻላቸው ፍቃዳቸውን መሰረዙ ተገልጿል። እንደ አክሽን ኤድ፣ ዓለም አቀፍ የነፍስ አድን ኮሚቴና የኖርዌይ የስደተኞች ምክር ቤት ያሉ ታዋቂ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች በ60 ቀናት ውስጥ ፍቃዳቸው ከሚታገድባቸው መካከል ይገኙበታል። እስራኤል እንዳስታወቀችው ቡድኖቹ ከሌሎች ነገሮች በተጨማሪ የሰራተኞቻቸው የተሟላ የግል ዝርዝር መረጃ መስጠት አልቻሉም ብላለች። እርምጃው ዩናይትድ ኪንግደምን ጨምሮ ከ10 ሀገራት የተውጣጡ የውጭ ጉዳይ ሚኒስትሮች ክፉኛ ተችተውታል።
አዲሱ ህግ ገዳቢና ተቀባይነት የለውም ብለዋል። የእንግሊዝ፣ ፈረንሳይ፣ ካናዳ፣ ዴንማርክ፣ ፊንላንድ፣ አይዝላንድ፣ ጃፓን፣ ኖርዌይ፣ ስዊድን እና ስዊዘርላንድ የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ የእርዳታ ድርጅቶች ስራቸውን በግዳጅ መዝጋት የጤና አጠባበቅን ጨምሮ አስፈላጊ አገልግሎቶችን ለማግኘት በሚደረገው ጥረት ላይ ከፍተኛ ተጽዕኖ ያሳድራል ብለዋል። አክለውም በጋዛ ያለው ሰብአዊ ሁኔታ አሰቃቂ ሆኖ ይቀጥላል በማለት የእስራኤል መንግስታዊ ያልሆኑ ድርጅቶች እንዲሰሩ ጠይቀዋል። የእስራኤል የዲያስፖራ ጉዳዮች ሚኒስቴር የምዝገባ ማመልከቻዎችን የሚመራው አዲሱ እርምጃ ወደ ጋዛ የሚደረገው የሰብአዊ እርዳታ ፍሰት ላይ ተጽዕኖ አያመጣም ብለዋል። ኢራን በኑሮ ውድነት ተቃውሞ እየተናጠች ትገኛለች። የዩኒቨርሲቲ ተማሪዎች ሞት ለአምባገነኖች የሚሉ መፈክሮችን በማሰማት ተቃውሞውን ተቀላቅለዋል። በኢራን የዋጋ ግሽበትና የገንዘብ የመግዛት ዋጋ መቀነስን ተከትሎ የተቀሰቀሱ ተቃውሞችና የስራ ማቆም አድማዎች ከዋና ከተማዋ ቴሄራን ወደ ሌሎች በርካታ ከተሞች ተዛምተው ለሶስተኛ ቀን ቀጥለዋል። ተቃውሞው የተቀሰቀሰው እሁድ ዕለት የኢራን ሪያል ከአሜሪካ ዶላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴሄራን የሚገኘው ግራንድ ባዛር ሰራተኞች የስራ ማቆም አድማ ካደረጉ በኋላ ነው። ከዚያን ጊዜ ጀምሮ የተረጋገጡ ቪዲዮዎች በካራጅ፣ በሐሜዳን፣ ቄሽም፣ ማላርድ፣ ኢስፋሃን፣ ኬርማንሻህ፣ ሽራዝ እና ያዛድ ከተሞች የተቃውሞ ሰልፎች መካሄዳቸው አሳይተዋል። ፖሊስም ሰልፈኞችን ለመበተን ያስለቃሽ ጋዝ ተጠቅመዋል። የኢራን መንግስት የተቃውሞ ሰልፎችን እንደሚረዳና ጠንካራ ተቃውሞዎች ቢቀርሙ እንኳ በትዕግስት እንደሚያዳምጥም ተናግረዋል። ፕሬዝዳንት ማሱድ ፔዜሽኪያን ሰኞ ዕለት በኤክስ ገጻቸው ላይ እንደጻፉት የሀገር ውስጥ ጉዳይ ሚኒስትሩ ከተቃዋሚዎቹ ተወካዮች ጋር ውይይት እንዲያደርጉ እንዲሁም ችግሮቹን ለመፍታትና በኃላፊነት ስሜት ለመንቀሳቀስ እርምጃዎች እንዲወሰዱ መመሪያ ሰጥተዋል። የኢራን ማዕከላዊ ባንክ ገዢ የነበሩት መሐመድ ሬዛ ፋርዚን ያስገቡትን የስራ መልቀቂያ ተቀብለው በምትካቸው የቀድሞ የኢኮኖሚና የፋይናንስ ሚኒስትር አብዶል ናስር ሄማውቲን ሾመዋል። የዩኒቨርሲቲ ተማሪዎች ሞት ለአምባገነኖች የሚሉ መፈክሮችን በማሰማት ተቃውሞውን መቀላቀላቸውም ተዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ